ኧረ ተይ በእናትሽ ረጋ በይ። ምን አለ ረጋ ብለሽ ብትሄጂ? ለሁሉ ነገር እኮ ቀስ ብሎ ይደረሳል። አውቃለሁ ብዙ ጊዜ ሰዎች እድሜ ልካቸውን አብረው አንድ ላይ ሊኖሩ ይችላሉ። እንኪ ነች ታዲያ ረጋ ብሎ በሰላምና በፍቅር እንዲሁም በመከባበር እንዲሆን ብንሞክር አይሻል? እኔም ብለው እሺ ባይሆን ሲነጋ እንጂ በዚህ በሌሊት አትሄጂ። ነጋን ቆይ ልሸኝሻ። ጠብቂ ልሸኝሽ። አሁን ሻው እስኪ ቡና እባክሽ። ይህኔ ቆንጆ እንደምን ስትሉ ነው እናንተ ሁለት ሰዎች ጓደኛሞች ሆናችሁት? አንቺ የቆንጆዎች ቆንጆ፣ እቺ ደግሞ ያስቀያሚዎች አስቀያሚ። አረ መጨቆ ነው ሚካኤል። እንዴት ነው ፈገግ ከምትይው? አቤት አቤት አቤት! ምን አለ አንድ ቀን ለኔ እንደዚህ ፈገግ ባልሽልኝ። ለኔ አይደለም ለሆነ አንድ ወንድ ፈገግ ብትይ ምን አለ?
መቤቴ ሀ ምን እየሰራ ነው? እያዛጋው አይደለም አይተዋል እንዳለ እኮ ተሳስተሃል። ድምሩን ተሳስተሃል እኮ። እኔ ጋር የሚያው ነው። ምን ሆኗል ይሄ ሰውዬ? እኔ ምንም ሄሎ አቤት አቤት ያንቺ ባንክ ቡክ እኔ ጋር ረስተሽ የት እዚህ ቢሮ ውስጥ እና ታዲያ መጣሽ እዚህ ሆነሽ ነው ተለያየ አይዞህ በቃ እንግዲህ ያስተዋል እንጫወታለን። ትሞክራለሽ? ስማ ስማ 1000 ብር ይኸው ሞክራ አሳያለሁ። እባክህ አንድ ነገር ልንገርህ፣ ግን ተመልሰህ እዚህ አይደለም የምንገናኘው፣ ሻይ ቤት። ኦኬ? ፋኖ ፋኖ እኔ እሺ እንደማትለው በጣም እርግጠኛ ነኝ። ልንገርህ፣ ልጅቷ የመጨረሻ አውሬ ነች። አቤት። አንቺን የመሰለች ማር ስለ አንድ ጉዳይ ላናገርሽ ፈልጌ ነበር። ልጅቱ አውሬ ነች፣ የመጨረሻ አራዊት ነች። ሻትልም ብያል ነበረ። አቤት 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 አቤት! ሂድ ሂድ! ኧረ ውሰድልኝ! ኧረ ውሰድልኝ! 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 በቃ ተለያየን። ዳግም ላንገናኝ። እሷም ሄደች፣ እኔም አለሁ። እነሱ እና ማለት ድጋሜ ተታረቁ ማለት ነው? አይ አይ አይመስለኝም። የምን አይመስለኝም? በፍጹም አይሆንም እንጂ ከዚህ በኋላ እንኳን በእውኔ በህልሜ የማያት አልመስለኝም። እንግዲህ ዳግም ሌላ በእናትህ እንደው በእናትህ ምን ሌላ ሴት እንዳታመጡ። እንዴ እንዴት ይሆናል? አይሆንም እኮ አይሆንም። አይለ ሴትማ በፍጹም መኖር አትችልም አንተ። ትንሽ ጊዜ ስጡኝና ያለ ሴት ልሞክረው። ያለ ፍቅረኛ ስቲል እኔ ልየው። አበጋዝ አንተ ያለ ፍቅረኛ ብቻ መኖር አትችልም። እንዴት ነው ማለት? ጧት ተሳሳትከውን አይተዋል? ከሷ ከተለያየ እኮ አንድ ነገር በትክክል መስራት አልቻለም። እንዴ ታዲያስ? እንዴ እኔ ራሱ ሂሳቡ ወደ 9000 ብር ገደማ አላፊ ነበረው። እሱማ ምን አንተ ጋር ብቻ እኔ ጋር ራሱ 12000 ብር ያህል ክፍተት አለው። ቆይ ሂሳብ አሳስቼ ሰራው እንዴ ታዲያ? እንዴ እኔ ጋር 4000 ብር ይሁን ፋይል ጋር 6000 ብር ስደመር እንዴት ነው ይሄ? ደክሞኝ እኮ ስለነበር ምንነካ ወይ መጣ ማራበናት ዝም በል ያናቀም እንዴ አንተ ያለ ፍቅረኛ ስትኖር ሰነፍ ነህ። በቃ ደክሞኛል እናማ በቃ ሌላ እንፈልጋለና አይ 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 አይ
ምን ነው ደነቅ? ምን ነው ነግሬህ ነበር እኮ ልጅቷ አውሬ ነች፣ ልጅቷ እሳት ነች፣ ልጅቷ ትፋጃለች ብዬህ ነበር። ታዲያ ተዋትልኝም እንዴ? ነገርኩህ እኮ አልሰማ አልክ። ልጅቷ ስማ ወንድሜ፣ ቢዝነስ ነው። 500 ብር ከቻለ ምን ታፈጣለህ? 500 ብር አምጣ እንጂ እንዴ! እሺ ብትኖር ትበላ ነበር እንዴ? 500 ብር እምቢ አለች። 500 ብር ተበላ። ጥፊህን ብላስክ ፈጠን አምጣጣ። ምን ፈጠን በላ አንተ 500 ብር አምጣ እንዴ! ጨምር እንጂ ምን አንተ እንጂ ምን አንጣው ምን ለማንኛውም ግን ወደፊቱ አንድ ነገር ልምከርህ። እውነቴን ነው። እኔንም የምትል ሴት የለችም። እኔንም ቢብላ ገፍታ የምትሄድ ኩሩ ሴት አትገኝም እያልክ ጉራን አትንዛ። ጉራ 500 ብር ያስበላል፣ ጥፊም ያስለሳል። ጉራ ደግሞ ጉራ ሆኖ ይቀራል። ተነሱ፣ እዚህ ምሳችሁን ልጋብዛችሁ። ተነስ። አንተንም ከብቸኝነት ነፃ የምታወጣ እሷም በአንተ ነፃነት የምትቀዳጅ ቆንጆ ልጅ አግኝቼልሃለሁ። ታንክ ዩ። አያስፈልገኝም። ብቻህን ሆነህማ እኔ ጓደኛህ እያለሁ አያስችለኝ። ከስራ ስንወጣ አስተዋውቃለሁ። መልካም። ማለት ሴቶች የሚሰሩለት ወንድ ማለት በቃ ግርሜ ማለት የወንድ ጣዖት ነው። በፈለከው እኔ ተማም አውቃለሁ። አንተ እምነት አለ እንኳን እሷ አይደለች። አንተ ፈገግ ስትል ያልበሰለ ድንች ሞካክል እንደምችል አውቃለሁ። ግርሜ ማለት የሰው ጉድ ማንሳት ነው ስራው። በጣም ጥሩ። ስለዚህ 2000 እናት በፈለከው እኔ ተማም አውቃለሁ። ግሩም ማለት ድንቅ ወጣት። በቃ አንተ ፈገግ ብለህ ቅረባት፣ እሷ ጥርስ በጥርስ ነው። በነገራችን ላይ ግሩም ማለት ሃይስኩል እያለ ምን ተፈጠረ መሰለህ? ሁለት ሴቶች ወደውት አብደውለት በቃ ሊባረሩ ሲሉ የሆነ ነገር የተከሰተለት ወንድ ማለት ነው። በ3000 እናርገው በእናትህ ለምን መሰለህ እንጂ ግሩሜ ማለት ድንች ሙክክ የሚልለት ሁለት ልጆች የተባሩለት የሰው ጉዳት ማንሳት የሚችል አይደለ? በ3000 በእናትህ Hello.
ጫውታ ማን እንደሆንኩ ታውቂያለሽ? ታውቂ? እኔ ማለት high school ያለን ሁለት ችኮች ነበሩ ክላስ ውስጥ ትምህርት ቤት ምናምን እና በእኔ ምክንያት ተጣሉ። ትምህርት ቤቱ በቃ አባረራቸው ነው። ያሳዝናል። ያሳዝናል። ምን እንደሚያናድደኝ ታውቂያለሽ? ማለት በቃ አንዲት ሴት እንኳን እኔ ተራምዳ የማለፍ አቅም የላትም። I'm sorry. Yeah. Babasın takalmış. Babaş. የጀነራል ልጅ ናት። ስንቱ መሰለሽ የሚጋደልላት። አባቷ እንዴት ያለው ጀነራል መሰለሽ። ግን እሷ እኔን ቆርጣ ለመግደል ተነሳች። ያናድዳል ነው። እኔ ግን እንደ ጠላት ጦር አልተንበረከኩላትም እና እንደ ጠላት ወታደር አልተማረኩም። የኔ ልብ ለጀነራል ና አልተረታም። ገባች። እንግዲህ የለበስከው ልብስ ሸሚዝ 300 ብር፣ ሱሪ 400 ብር፣ 700 ብር፣ ከውስጥ ያረካው ቲሸርት 50 ብር፣ 750 ብር። ጫማ እንኳን ከውጭ ነው የመጣው። ካልሲ 15 ብር። አጠቃላይ የለበስከው የ765 ብር ልብስ ነው። በነገራችን ይህን ቦዲ አክስቴ ነች ከዋሽንግተን በ$200 የላከችልኝ። 17 ብር ወደ 3400። ቀሚሴ $150፣ ጫማዬ $300፣ ፓንቴ ደግሞ $20 ደምርና በ17 ብር አንተ የ5 ዓመት በጀትክ ማለት ነው። ተሰላሳ ሰላም ሻባሽ አለው። እሺ ልጃት ሲበላሽ በሽ እደውላለሁ። እሺ ሰላም በይልኝ አታልሽ። ሃይ 30 ቆሎስ ነው አካባቢ ነች። አልገባኝም። የለበሰችው ልብስ ነው
ታውቀው 200 ብር ነው የሚሸጠው። ሀገሩ ሁሉ ተለቆበታል። ጫማዋ 60 ብር፣ እንደውም ፒያሳ ጫማ በ60 ብር ምናምን። የቀረው ደግሞ ከ90 ብር ያንስ። አጠቃላይ የለበሰችው የ350 ብር ልብስ ነው ማለት ነው። በፊት ግን ምክንያት ከ230 ከፍ ብላችሁ ከዛም 20-30 ብለን ስም አጣናት። ትገርመኛለች ሁሌ ከዚያ ያልፍም የልብስ ዋጋ። አየህ አሳመናት። በጥፊ ያልመታችው ስኪኛለ ሳይስቅ ያሰላሰላ ይስቅማ ባባቱ ስኪኛለ ሻባላ ፈገግ እኔ ልላለሁ እንዴ? አይዞህ እኔ ልላለሁ ባሴ ፈገግ እኔ ልላለሁ። ይኸው ብያለሁ። ይሄን ካልፈለግ ካላመንከኝ ይሄን ፈገግ ይኸው ብያለሁ እኮ። ግሩሜ ማለት ሁለት ሴቶች ተጣልተውለት ከትምህርት ቤት የተባረሩለት ግሩሜ ማለት ድንች የሚቀጥል ድንች ራስ ወንድሜ የሚሸጥ ልብስ የለበሰ አሻንጉሊት መሰልኳት እንዴ? ከላይ ፀጉሬ እስከ ግር ጥፍሬ እኮ ነው ዋጋ ያወጣች። ግን እሷ እኮ እንዲህ ምን አይነት ሴት እንዳመጣልኝ የተቀባቸውን ሊፕስቲክ ሳይቀር ሂሳብ ውስጥ እያስገባች እኮ ስቃይን ያሳየችኝ እኮ እንዴ! ይሄን ሊፕስቲክ የገዛሁት 35 በአንድ ጊዜ ልቀባው የ7 በቃ በፍቅር አንበርክካት። ማንበርከክ በፍቅር አንበርክካት። እውነቴን ነው። ይሄን ፊዚካሊ ደግሞ እሷን ማንበርከክ አያውቅም። አለቋቁን በላይ በእናትህ ጀምሮ ደግሞ ፍቅርና ፊዚካል ሴት ልጅም እንደምትፈልግ አውቃለሁ። እውነቴን ነው። ይሄን ፊዚካል ስታይ ሙክክ እንደምትፈልጋት አንተ ቀርባት። ከዛ እንደው በእናትህ ይሄን 2000 ብር ላስመልስ እና እኔ ምን እጠቀማለሁ? በጣም እኮ የሆነች ልጅ እኮ ነው። ስታያት ገና ሙክክ ትላለህ። በእናትህ ይሄን ፊዚካል ስታይ እና ፊዚካል ምናምን አትበልም። ስንቱ እዚህ የሚያማምር ፊዚካል ይዘው ታዲያ ግቢ ከማትላ ሴት ጋር የምናየው በተቃራኒ ደግሞ እንዲህ የሆነ አፈር የሆነ ወንድ ከምትገርም ሴት ጋር ታያለህ። የሰዎች ተባለ ልጅቷ ገገማ ወንድ ቀርባት ወንዳታቀም ይቅርብኝ ፕሊዝ፣ እኔ ይቅርብኝ፣ ተውኝ። ግድ የለህም አሪፍ ልጅ ናት አልኩህ። እኔ ተንቀሳቃሽ ዕቃ አልፈልግም። ስማ ዘመዴ እኮ ናት። ተውኝ እንዴ! ምን አለበት ተውኝ። እኔ ራሴ ቀስ ብዬ እፈልጋለሁ። ተውኝ። ስራውስ አልጋዝ አንተ እኮ ካልተረጋጋ ስራ ሁሉ ይበላሻል። እኛ በየቀኑ ያንተን ስራ ማረም መሮናል እንዴ? አንተ በትክክል እንድትሰራ ሲባል የግድ ፍቅረኛ ያስፈልጋል። ቆይ ታዲያ እኔ ራሴ ረጋ ብዬ አስቤበት ጊዜው ሲደርስ ባይሳካልህስ? እድሜ ልካችን ያንተን ስህተት እያረምልን ነው ነው እንዴ? ቆይ እኔ ልጅቷን ካልወደድኳት ሊመች አየሃት፣ አይተሃት አይሻልም? አይተሃት ተዋውቀሃት አይሻልም? አበጋዝ ሙት ሰላምዬ በጣም አሪፍ ልጅ ናት። በአንድ ጊዜ ነው በፍቅሯ ድብን የምትለው።
ሜዳው ፈረሱም ይኸው ሸቀባ ምን አልከኝ? አይ በቃ መሸቀብ አይቻልም ያለው ምን ብዬ ሸቀባ? ምን ፈረሱ ሜዳው ያለከ እና ምን ትፈልጋለህ? ባለፈው እንደዚህ ነገሮች ምን ትላለህ? ታዲያ ምን ልጅ ደግሞ መርማት ነው በቃ አይዞሽ አስመልስ በቃ ወንድ አይዞሽ ማርያም አይዞሽ አስመልስ ጥፌን ስራ እንዴት ነው? ስራ ጥሩ ነው። ምንድን ነው የምትሰራው? እኔ ኦዲተር ነኝ። አንቺ? ስራ እየፈለኩ ነው። አንድ የምፈልገው ዕቃ ነበረኝ። ይቅርታ ጊዜ ካለ አብረን እንሂድ። ችግር ሂሳብ አምጣልን እስኪ። ማንሽ? ቆንጆ ሽቶ አይደል? አዎ። እኔ ግን የምወደው ይሄን አይደለም፣ ጃዱር ነው። ጃዱር የላችሁ? የት አገኛለሁ? ምናልባት መርካቶ። በእናትህ እንሂድ። እሺ ሳትለው ምን አልቀረች? ጸጥ አለች እኮ። እዚህ የምናገኝ አይመስለኝም። ቦሌ ብንሄድስ? አልበላም። በራሴ ገንዘብ ልጋብዝህ ትለኛለህ እንዴ? አትጨመልቅ ትበል። አትበዛ በቃ በዛ። አንተ እንደምታለ ራስህ ስነ ስርዓት ይኖርህ። እሺ የእውነት ስነ ስርዓት ይኖርህ። የኔ ገንዘብ እንዳትል። ገንዘቡ ቅድም ነበር ያንተ፣ አሁን ትበልጣል። ገንዘቡ የኔ ነው። አሁን ምን ይላል? እመቤቴ ሊያዬ ማን ነው ሊያ ያላት? ኩራቴ ብያታለሁ። እውነቴን ነው። እንዳኮራሽኝ እናቴ እመቤቴ፣ አሁንም እመብርሃን ታኩራሽ። ምነው መንቀሳቀስ ያዋጣ ነበር። አሁን እኮ ወጣው ከዛ ይፈናል። አግኝቼ ነበር ግን ዋጋው ተወደደ። 1500 ቢያደርጉት ጥሩ ነበር። አይቀንስም? ቀንስ የሚያደርግ ታገኛለህ። ዋጋው እኮ ጥሩ ነው። ለምን አትወስዱት? መቼም 22 አካባቢ አይጠፋም። እንሂድ። አላልኩም? ይሄውና። አይቀንስም? መጨረሻው ነው? ማን ነበር ስምህ? አበጋዝ። ቴንክ ዩ ቤቢ።
አበጋዝ እኔ ምን ይሄ ስጠውና እንሂድ ስጠውና እንሂድ አይቀንስም በሰላም አሳድረኝ እግዚአብሔር ሆይ ከክፉ ነገር ጠብቀኝ በተለይ ከሽቶ ገበያ አይዞህ ምን ነው ደብረት አሰበራችሁ ምን ነው ታገልካት እንዴ ኧረ መታገል ይሻል ነበር ብረት አይሰበርም ይቀልጣል እንጂ አቢው ሙተው እንደ ብረት ቅልጥ የምታደርግ ልጅ አለች ተወኝ እስኪ ፕሊዝ ተው አቢው ሙት ቅልጥ ትልልሃለች ቅልጥ ታደርጋለች ብረት እኮ ነው በሳት የሚቀልጠው እሺ አንተ እሳቱና እንደ ብረት አቅልጣት አይ ባሲ እንዴት አቢው ሙት ቅልጥ ትልልሃለች አልፈልግም ለራሱ ሰልና አቢውን ማለቷን አቅልጫለሁ ይልቀው እንዛመዳለን የትማማቾች ባሎች እንሆናለን እኔ ካንተ ጋር በፍጹም መዛመድ አልፈልግም አበጋዝ እኔ ደግሞ ካንተ ጋር መዛመድ እፈልጋለሁ አንተው በፍጹም አንተው እንዴት ነሽ ቆያት እንዴት ነው ሰላም ነው እንዴት ነው ሰላም አስተባክሽ ትንሽ እንዴት ጋር ቀዝቀዝ ያለ እንዴት ነው እንዴት አይነት ቀና ልጅ መሰለሽ አስተሳሰቡ ጸባዩ በዛ ላይ በቃ ምንም አይነት ሱስ የለበትም እስኪ ማን ሚካኤልን አይጠጣም ሚካኤልን ሰለሽ እንዴ አይቅመም አይጠጣም አራ ለክቻ ያደርግ ኳስ አይወድም ቼልሲ ማንቸስተር ምናምን አይ አራ በፍጹም እንግን ኳስ የሚያሰው በጣም የሚያበሳጨው ይገርምሻል አሪፍ ነው በጣም ጥሩ በቃ ተጠራውና የየግል አመለካከታችንን ገምግመን ለሚቀጥሉት 5 ዓመታት አቅማችንን አቀናጅተን በአጋርነት አብረን መቆየት ከቻልን አሪፍ ነው ሚለሲ ማለቴ የሚቀጥሉትን ዓመታት ተቻችለን አንተ ትብስ አንቺ ትብሽ ተባብለን በየጊዜው ሂስ እየተስጣጣን ሂሳችንን እያዋጥን አብረን መኖር ከቻልን ጥሩ ነው በቃ ደውልልሽ ሳይሻል አይቀር ደውልሻለሁ ደውልልኝ እሺ የሚቀጥለው ስብሰባችን መቼ ነው ስብሰባ ማለቴ ቀጠሯችን በቃ ነግረውና ደውልልሽ ሳይሻል አይቀር ደውልሻለሁ ኦኬ ቀጠሮ ከመያዛችን በፊት ደውላ ስለምንወያይበት አጀንዳ ታሳውቀኝና እንገናኛለን እሺ ቻው እሺ አባሽ ተቀበል ወደሚቀጥለው ስብሰባ ምን አልከኝ? ምን አጣፋ አንተ ግን? ሃይ ባሉ እንግዲህ ከተገናኛችሁ ነው ይሄ አይ ቀጠሮ ስላለኝ እንዴት ነው አሪፍ ነው በል እንግዲህ አጥሳትስ እሺ አደራ ታዲያ እንዳትቀልጥ በሉ
ልጅቷ እሳት ተዋከ እውነቴን ነው። በአጠቃላይ ልጅቷ አውሬ ነች። አሁን ለምሳሌ አንተን ማትቀርብ ስለምጠላ ወይ ስለምትወድ እኮ አይደለም። እንዲሁ በቃ ወንድ ትጸየፋለች። ስለምትጸየፍ ወንድ በጣም ትጸየፋለች። ይሄ ነው ጥሬ ቃሉ መጸየፍ። ትምህርት ከጨረስኩኝ ገና ዓመት አልሞላኝም። በሚቀጥለው ዓመት ስራ ጀምራለሁ። ሀይ ግርምሽ፣ አላየኝም። የድሮ ቦይፍሬንዴ ነው። በጣም ጥሩ ልጅ ነበረ እና በመጀመሪያው ደሞዜ ጥሩ የአልጋ ልብስ ነው መግዛት የምፈልገው። አሁን ጋር ምን አድርግ ነው? እሷ ቀርቦ የተሳካለት ሰው የለም። እውነቴን ነው። ደብዳቤ ጽፎ የተነበበ ጽፎ በአይኗ አባብሎ እሷ ቀርባ ያናገረችው ወንድ ምን ያጨቃጨቀ መተው ነው ታዲያ? እሷን በእጅ ያስገባ ማለት እኮ እሷን ብቻ ሳይሆን ጠርቅም ያለ ገንዘብ የማግኘት ተስፋ አለ ማለት ነው። ገንዘብ ገንዘብ ልጅቷ እኮ ቁማር ናት። አሁን አንተ እሷን እጠብሳለሁ ብለህ 1000 ብር ብታስይዝና ቢሳካልህ 2000 ብር ትበላለህ። ካዚኖ ነው ልጅ ወለኛ እስካሁን ደፍሮ የጠበስክ ለምንድን ልጅቷ ካዚኖ በል አለክልኝ እንዴት ነህ? ሰላም ነህ ወይ? ደህና ነኝ ይመስገን። የበፊት ቦይፍሬንዴ ነው። ጸባዩ ጥሩ ነበር። እሺ ግን በጣም ያረዳል። ሀይ ምን ይባላል? እንዴት አይነት የዋ መሰለክ። የመጀመሪያ ቦይፍሬንዴ ነው። እኔ ግን ብዙም አልወደውም ነበረ። እስካሁን ከነበሩት ቦይፍሬንዶቼ እንደ ጌች የወደድኩት የለም። ዋጋለ ድንገት ነው ውጭ ሀገር ሄዶ የቀረው። በስመ አብ! በዚህ መሀል ሳሚን ባይጥልልኝ ኖሮ እኮ አብድ ነበረ። ሳሚ ግን ያስቀኛል። ቀናተኛ እኮ ነው። አሁን እናንተ እዚህ ጋር ቁጭ ብለን ቢመጣ እንዴት እንደሚደበድብህ ቅጥቅጥ ነው የሚያደርግህ። ስፖርተኛ ስለሆነ ሰው አይፈራም እንዴ? አንዴ ከአንዱ ጋር ሻይ ስንጠጣ ድንገት መጣና ልጁን በቦክስ ዘሮት 2 ጥርሱን ያወለቀለት። እናንተ እሱ ነበር በቅርብ ነው የተፈታው። ከተለያየን ብዙ ጊዜያችን ነው። ግን አሁን ከሰው ጋር ባየኝ ቁጥር ካልተደባደብኩኝ ይላል ሆነ። ከስንት ሰው ጋር ጣላይ መሰለኝ? ከአማን፣ ከጆኒ፣ ከጸግሽ ከዛ ሽሜን ጠበስኩኝ። ያኔ ይረጋለ። ለምን እንደሆነ ታውቃለህ? ሽሜ ፖሊስ ነው፣ ያው የመቶ አለቃ። ሽሜ ደግሞ ገና በተዋወቅን በወሩ ካላገባውሽ አላለም። እግዜር ያሳየን። ስራ ከተቀጠረ አመት ያልሞላውን ሰው አግብቼ እንዴት ይሆናል አልኩኝና ከበቄ ጋር ጥንት አልኩበት። አይ በቄ አሁን እስቲ እንዲህ አይነቷን አውሬ ምን አደረገ ነው የምትለኝ? ይህን የመቅረብ እሷ አካል የለው ሲሄድ ማታናግረኝ ሆነ ምን ታደርግልኛለች? ግድ የለም ሞክራለሁ። ይሄ እንደምን ገብቶሃል? እንደምን ገብቶሃል? ያው ሴቶቹ አንተን በጣም ስለሚወዱ ነውና አንተ ብዙ ጊዜ ከስራቸው ስለማጠፋ ብዬ እኮ እንግዲህ ሞከርልሃል። ችግር የለውም። በእናትህ አይ ሞከራለሁ። በነፋሻ አየር ወክ ማድረግ ደስ አይልም? በተለይ በሶደሬ መንገድ ላይ ንፋሱ፣ ሙቀቱ። ለነገሩ ላንጋኖ አሸዋ ላይ ቁጭ ብሎ ቢራ መጠጣት ደስ ይላል። አንተ የትኛው ነው ደስ የሚልህ? ሶደሬ፣ ላንጋኖ፣ ወንዶ ገነት ወይ ፍቄ ናት? ከየት መጣ የኔ ጌታ? የድሮ ቦይፍሬንዴ ነው። በእናትህ እንዴት እድለኛ ነኝ! በህልሜ አይቼው እኮ ነበር። እንዴት እንደናፈቀኝ አንተ ከየት ተገኘ? ስልክህን ብለው እኮ እምቢ አለኝ። ወዴት ሄድክ ነው? ቆይ በእናትሽ ሻይ እንጠጣ እሺ? ደውልልኝ እሺ? አሁን ቀጠሮ ስላለኝ ልንለያይ ነው። ፍቅር እኔማ እኮ ተሚላ ቤት ነበርና ለምን ታዘብኩ ነገርኳቸው ሲመጣ ፍጹም ድንቅ ልጅ
አባቷን ያስተዋወቀኝ በእናትህ የሀገሩ ወንድ ሁሉ የእሷ ባል አልነበር እንደ ነበረው እርግጠኛ ነኝ የቀሯት የ6 ዓመቱ ቱቱ የሚባል እሱንም ይሄኔ መንገድ ላይ አላገኘችውም እንጂ ባሏ ነበር ወይም ጠብሰዋል። እና እሺ ታዲያ ምን ይሻላል? እኔን ተውኝ ፕሊዝ። እባክህ እውነት እኔ መጣሁት ለራሴ ጉዳይ። አንተ ደግሞ ምን ሆንክ? ለራስህ ታምረኛውን ትተዋወቃለህ፣ ለእኔ ጉደኛውን ታስተዋውቃለህ። አንዲት በቃ አውሬ ሆነች ልጅ አለች። እሷን ጠበስኩ ማለት 5000 ብር እጅ ላይ እሷ የባንክ ቦርድ ወይስ ብሔራዊ ነው? እሷን ከጠበስኩ ካልጠበስክስ 2000 ብር ከኔ ይወጣል። እና ያን ደሞዝሽን በወሩ ልታጭ እንዳረለው ማጣብሽ ጋር አሳየው። ኧረ ቆይ ለመሆኑ ማን ናት? እቺ ነው ሰርተልኝ ምታማኝ ሳምራዊት በቃ ለምታምረው ለማታምረው ምሳሌ ሳምራዊት ነች። በቃ ታዲያ ሳምራዊት ካልሆነች እሺ ማን ነች? እቺ ብዙ ጊዜ ብቻዋን ምን ያለች እንደውም ይሁንች አንድ አስቀያሚ ጓደኛ ሊያ ናታ። ሊያ ናታ። የታወቃል ሊያን የማያውቃት ማን አለ? ከማንም ጋር አትገጥምም ከአንዲት አስቀያሚ ጓደኛዋ በስተቀር። የሚገርማችሁ ነገር እኮ እሷ የዓለም ቆንጆ ጓደኛዋ የዓለም አስቀያሚ። አንተ አታውቃት። አንተ ያኔ ከስራና ከፍቅረኞች ይላል። እንግዲህ ውርርዱ በሷ ነው ማለት ነው። የአንድ ሳምንት ወይ ቆንጆ ልጅና 5000 ብር አሊያም 2000 ብር ኪሳራ። እብደት ታቤ ብነካ 5000 ብር ከፍዬ ባያቅር አይለኝም እንኳን ተከፍሉኝ። ማነው ወንድሜ? ይቅና ሌላ ተገኘ? እውነት ግን ውርርዱ የተለየ ነው። በእናትህ የፈለገ ይሁን አስይዛለሁ። ያልገባ ነገር አለ። ምን ከተበላ 2000 ብር ትሰጠዋለህ። ቶ ይበላታል፣ ችግር የለውም። ከበላኸው ደግሞ 1000 ብር ይሰጣል። ምን ላይ ጨዋታ ነው? ምን ችግር አለ? ምን ችግር አለ? በቃ ከተሳካለት 2000 ብር ትሰጠዋለህ። ካልተሳካ 1000 ብር ይሰጣል። ችግር የለም፣ እንደማይሳካ እርግጠኛ ነኝ። ግን ሌላም ነገር አለ። ምን እሺና ሌላ ነገር አለ። ከሚያመጣው 1000 ብር ላይ የኔን ጥቅም አለ። ከሚገኘው 1000 ብር ላይ 500 ብር እሱ ከበላስ ምን ችግር አለው? ትበላለህ እና ትበላለህ እና እኔ እስከ ዛሬ አልተበላሁም። እኔ ተበላሁ እና ምን ላድርግ? ኧረ እባክህ እንደው ያስፈር ምን አንበሳ የምትገል መሰለህ? እንደሱ አይደለም። ትቀልዳለህ እንዴ? ከሯጭ ተጫርቻ አመጣለሁ እንዴ? ከዚህ በላይ ምን ትፈልጋለህ? በቃ ማን ብቻ አመጣለሁ እንዴ? ትችላለህ። አመጣለሁ ከዚህ በላይ በቃ እኔ ሌላ ቦታ ይገራል። ሄሎ አቤት። ታዲያ አስረጅዋ ተውኝ እስቲ ሜሪ፣ መሰራት ያለበት ነገር በሙሉ ይሰራ። እሺ፣ አመሰግናለሁ። እና
ሄሎ በቃ በቃ ነገ ትሰጠኛለህ። ግድ የለም በቂ ገንዘብ አለ ኪሴ ውስጥ በቂ ገንዘብ አለ። እሺ አመሰግናለሁ። በጣም ይቅርታ። አንዴ ልናገር። እስካሁን እንደገመገምኩ እኔ እና አንተ አብሮነት ዘላቂ ሰላም ያመጣ አይመስለኝም። አልገባኝም። እንዳጠናው ሁኔታ የኪራይ ሰብሳቢ አይነት ነው። አካሄድ የኒው ሊበራል ሲሆን ለእኔ የማይስማማ አመለካከት ነው የምታራምደው። እንዴት ነው ነገሩ? እኔ እና አንተ በአጋርነት ሳይሆን በተለያየ ጽንፍ ሆነ ልንኖር እንጂ በአጋርነት ልንቀጥል የምንችል አይመስለኝም። ሳይክ ፊትክ ላይ ጭራሽ ደስታ የለም። አንተ ያለፈውን ጊዜ ናፋቂ እንጂ የፊቱን ብሩህ ስራት የምታይ አይመስለኝም። ምናልባት አመለካከትን አስተካክለህ መርዶ ነጋሪ ፊት ትቶ ደስታ አብሳሪ ገጽታ የምታሳይ ከሆነ ግማሽ መንገድ መጥቼ ልቀበል እችላለሁ። መንገዱን ጨርቅ ያድርግልህ። ጅስ አካሄዷ ጸረ ዲሞክራሲ ነው። እንግዲህ ስሙ። ኦኬ እንግዲህ ሜዳው ፈረሱም ይኸው፣ ሜዳው ፈረሱም ይኸው። ጥሩ ካልሆነ ለሚሄድ ተከራከራቸው። ይሄ በጣም አሪፍ ሀሳብ ወንድሜ። ለዚህ ሀሳብ ኮሚሽን እያዝለታል። አንተ ምን ነካ? ልጅቷ እኮ እድሜ ኮሚሽን ትከፈልባት የምትገርም ልጅ አለች። ምን ሆናል? እንግዲህ ነገ ጨርቀን ጠለማበድን እንኳን ሌላውን ታሳፍያለች። እያቸው ትንሽ አንተ እውነትም ቆንጆ ናት። ሜሪ እንግዲህ እንደሚሆን አድርገህ አደራ ሜሪ። ሀይሊያ፣ አይ ደህና ነሽ? ሜሪ ይባላለሁ። አንድ አካባቢ ነው ስራችን። ኦኬ፣ ምን አላላወቅሽም? እኔ ግን አውቅሻለሁ። ስለ አንድ ጉዳይ ላነጋግርሽ ፈልጌ ነበረ። ስለምን ጉዳይ? አረፍ ብለን በእርጋታ ብናወራ ብዬ ነበረ። አይ እዚሁ እናውራ። ስለ አንድ ጓደኛችን ነበረ እና ካየሽ ቀን ጀምሮ ሚካኤል ይባላል።
አንቺን ለማናገር ብዙ ጊዜ ደከምኩት። ለምን አንድ ጊዜ አታናግሪኝ? እርግጠኛ ነኝ ስለ ሴት እንደማታወራ። ያንተን ነገር ትሆን የሰራ ሲሉ ተባባል። ዛሬ ደግሞ ፍልስፍናሽ ስለ ፍቅር ነው። ስለ አሊ እየተባልክ ሄደህ ጠዋት ማታ ፊቷ የተገተርክባት አልፈልግህም እየተባልክ ደርዘን ባለ 2 ገጽ ደብዳቤ ጻፍክባት እንደው ሌላዋ ከምትሰኝ እሷ ብትገድለኝ መረጥክባት። እንደዚህ ነገር እንኳን እንዳይገባል እንደው በትካዜ ብዛት ቀልድ አላስቅ እህል አልበላ ብሎ በቃ ግጥም አድርገህ ነው እህል የሚበላል። ምን ያገናኛቸው? ጨጓራ ሌላ ፍቅር ሌላ። አሁን እንዳልኩህ በፊት አንድ በጣም እንጂ የምወዳት ልጅ ነበረች። እንዴት ወዳት ነበር መሰለህ። እና ምን ሆነች? አገባች፣ ወለደች፣ ወይ ውጭ ሄደች? መቼም ተምዛ እሷን ተዋት በእናትህ። አሁን እቺ ሆነች እዚህ እኛ መስሪያ ቤት እኮ ነው የምትሰራው። ስለ አዲስ አዲስ ነው የምትሰራው? አዎ የሆነች አውሬ እኮ ነች። እምቢ የምትልህ ስለምትወድ ወይም ስለምትጠላ አይደለም። በቃ እንዲሁ ወንድ ስለምትጸየፍ እኮ። ምን ይሆን ምክንያቱ? ማማ እንደሰማሁት አባቷ እናቷን ክፉኛ የቀጠቀጣት ነበር አሉ። ሲበዛ ቀናተኛ፣ ጠጭና ተደባዳቢ፣ ሲነሳበት ደግሞ ካራና ጉማሬ ይዞ በውድቅ ላይ ቀበሌ ግቢ ድረስ ነበር የሚያሯሯጣት። አሁን እንኳን ተፋቷል። ያልኩህ ልጅ እኮ ብቻዋን ከእናቷ ጋር ነው የምትኖረው። ለዚህ ይመስለኛል ወንድ ስታይ እንዳወራ የምትሸሸው። ከአንዲት ጓደኛዋ በቀር እኮ ከሌላ ሰው ጋር አታያትም። አበጋዝ የጓደኛዋ መልክ አስቀያሚነቱ ደግሞ ከእሷ ቁንጅና በእጥፍ ስለሚልቅ ማንም አይቶ አይጠግባትም። ታዲያ ማን ነው እሷን ቀርቦ የአባቷን ዕዳ ለእሷ የሚከፍለው? በበኩሌ እኔ ምርጫ የለኝም። እሺ በቃ አንድ ጊዜ ቀርበህ በቃ ቁንጅናዋን መልኳን ተው፣ በቃ እግሯን እኮ ብታየው በቃ እንዴት እንደሚሆን። በእርግጥ እግር ላልከው ነገር ከሴት ልጅ ውበት ከቶውንም ቢሆን እድሜ የማያደበዝዘው ሁሉ ነገር ቁመና ላልከው ነገር ሴት ልጅ ትንሽ አበጋዝ ዘለቅ አንተ መጣችል መጣች። ልጅቷ ምታት አላት። ሌላ ያልነገርኩህ አበጋዝ፣ ይህች ልጅ ተጣባስ ግማን ሌላ ተጨማሪ ብዙ ሺህ ብሮች አሉ። ድሮ ቀርቶብኝ ነው እንጂ እሷን ብቻ ባለ። ኧረ ግድ የለም። የላይኛው ክፍል ስራ አስኪያጅና አስተዳደር በሷ ላይ መጫረት ነው ስራቸው። ብዙ ሺህ ብር ነው የሚያስይዙት። ቆይ እኔን እምቢ ብትለኝስ? ያው ትበላለህ። እንዳንተ ማለት ነው? አዎ እንደኔ። እኔ ትሆናለህ። ይህችን የመሰለች ልጅ ለማየት ብቻ ገንዘብን አይደለም ምን እንዳያውቁ 7 ዓመት ትገዛለህ። ታዲያ ቁማሩ ምን አለ? አንዱ ልጅና ቁማሩ አብረው
እንደ ድሮ አይደለም። እውነትህን ነው። ምን ነው? ቆይ ደብዳቤ መጻፍም ሆነ መላእክተኛ መላክ አይቻልም አልከኝ? ወዳጅ ፈጣሪ ብልሃቱን ለግስ እንጂ ልጅቷ የምትሆን አይደለችም። እምቢ የምትልህ ስለምትወድ ወይም ስለምትጠላ አይደለም። በቃ እንዲሁ ወንድ ስለምትጸየፍ ጓደኛው መልክ አስቀያሚነቱ ደግሞ ከእሷ ቁንጅና በእጥፍ ስለሚቀባብቅ ማንም አይፈልጓትም። ለምን 20 ሺህ ብር አይሆንም? ከምር ነው? 3000 እናስዛለን፣ 5000 ትገብራላችሁ። እንዴት ነው በአንድ ሩዝ 3000 ብር የምትደርሰው? ታዲያ ቆርስ የሆነ ነገር ማለት የልጅቷ ዘመድ ትገኝ ዘመድ ላት ያውቃታ ወሰስ እና ምን አዲስ ነገር በራሱ ይተማ ዝጋታ በሚገባ ማረኝ ትንሽ ተመልከቱ፣ ሊጀምራት ነው። ምንድን ነው? በህልሜ ነው በእውኔ? በህልሜ? አይ በህልሜማ ነው ጨበጠችው እንዴ? ደግሞ ተከትለው እንዴ? ነው እኔ በእውኔ ነው። አይ በህልሜ በእውኔ ነው። በህልሜ ነው እያልኩ በእውኔ ነው ስልህ፣ ኧረ በህልሜ ኧረ በእውኔ ነው ቃሴ። ሰይጣን
ሰይጣን ነው እንጂ በሉ በቃ እኔ ልሂድ። ሲሳሳሙ ካላየው በስተቀር አላምንም ብሏል። ደነቀ ብለህ ንገረው። እሺ ንገረው። ተቀመጠች፣ አናገረችው። ከዛ ሳቀች። በአይኔ ያየው ሳቀች። ማን? ሊያ? እኔንም ሚካኤልን ሳቀች። ተመስገን ነው። ቆይ ምን ቢላት ነው? እባክህ ቅድም ወጥቶ ሄዷል። ሄደው ጣጣ ውስጥ ነው የገባነው። ልንበላ እኮ ልንበላ። ታዲያስ ልንበላ ወይ? ምን ብያለሁ? በእናትህ ይህቺ አውሬ እንደ ቤት ድመት ስትቅለሰለስ አይተሃታል? አስበዋ። እኔ እኮ የሚያሳስበኝ ሌላ ነው። ብሩን አስበዋ፣ አጠማ አስበዋ እኮ። ምን ብያለሁ? ሚላትንማ ማወቅ አለብን፣ ያላትንማ ማወቅ አለብን። ልንገርህ፣ እናውቃለን። ራሴ ወደኋላ የሚባል ነገር የለም። እውነቴን ነው፣ እናውቃለን። ከዛ ተወው፣ እናደናቅፋለን። በቃ እኛ ምን ነጋገረን? አውቶ ነገር እስኪ ተወኝ ተወኝ። አንተ በእናትህ ንገረኝ፣ ምን ሆነሃል? አልነግርህም። እኔ እኮ ግራ ገብቶት ብሎኝ ምን ብልሃት ነው? ወዴ ሊቆጣል እንጂ አልነግርህም። በእናትህ ንገረኝ፣ ምን ሆነሃል? አንተ ንገረኝ እንጂ ምንድን ነው ትስቃለህ? ለማንም አትናገር። ሚካኤልን ለማንም አልናገር።
ጥሩ እንዴት መሰለህ? ምን ነበር? አንድ የግል ጉዳይ ላናግርሽ ፈልጌ ነበር። ጓደኛሽ እንድታማልጅ ፈልጌ ነበር። ጓደኛሽ? አዎ ጓደኛሽ ጽጌ እንድታማልጅ ነበር። ፕሊዝ አንተ ልጅ ምንም እንደምን አደራችሁ? ሰላም አይደላችሁ? ተፈጠረ? አንተ ንገረን እንጂ። ምንም የተፈጠረ ነገር የለም። ግን ልጅቷ እንዴት ትሻለች? አይ ምንም አይ የተፈጠረው ነገር አውቀው ምንድን ነው የተፈጠረው? መስተፋቀር እግዚአብሔር እንደዚህ ሰዋል አዚዟል እግዚአብሔር አጣየምን ጂ ያስታውቃል እኮ መስተፋቀሩ ያስታውቃል። ደንቅ ባሴ ደንቅ ተውና እሱን አዳምጠኝ። ነኝ አንድ ነገር ታደርግልኛለህ። አሁን በቀጥታ ራስህን እንደ ጸጉረ ልውጥ እንደ ሰላይ እንደ ደህንነት አድርግልኝና ስብለት ትከተላለህ። ትከተልና ያገኘው መረጃውን ፈስ አድርጋ አምጥተህ ለእኔ ትሰጠኛለህ። እኔ ማድረገውን አውቃለሁ። እንዴት ብዬ ነው የምሰልለው? እንዴ ምን ማለት ነው? እንዴት ብዬ ነው? መጀመሪያ ቀስ ብለህ ትጠጋለህ። ቀጥሎስ? ትጠጋለህ። ትጠጋና ቀጥሎስ? እውነት ባሴ ቀጥሎ ምን ይሻላል? ቀጥሎ ምን ታደርግ? ቀጥሎ አንተ ተጠግተሃል እኮ ተጠግተህ ብልሃት ፈልጋል እንዴ? ራስህ እውነቴን ነው። እንዴት አይነት ብልሃት ነው ፈልገው? ይሄ ጭንቅላትን አሰራዋ። ምን አባቱ ይዝኝ ይላል አሰራው። እውነቴን ነው። ግን እንዴት ትወዳቻል? እንዴት መሰለሽ ለትዳር እኮ እንደሷ ውበታቸው ከተት ያለ ሴቶች ናቸው ብለን የተማርንን ቆንጆ ነን የሚሉትማ ፍዳሽን ነው የሚያምሩት። ከአንቺ ጋር ትዳር ሳይሆን ፍክክር ውስጥ ልጅ ጡት አጥቢ እንኳን ብትያቸው አንተስ ብለው ይከራከራል። እውነቴን እኮ ነው። የመጀመሪያ ልጅ ወንድ ነው ሴት ነው ማለት የምትፈልገው? ሴት። ለምን? እንጃ ብቻ አላውቅም። ከመጀመሪያ ልጄ ጋር በጣም የቅርብ ጓደኛ መሆን ይመስለኛል። አንዳንድ ጊዜ ቤት ውስጥ የተሰራው ምግብ ሳይጥመን ሲቀር እኔና እሷ ብቻ ተጠቃቅሰን ወጥተን ውጪ በልተን እንዳልቀመሰ ሰው ተመልሰን እንመጣ ይመስላል። ሴት ልጅ 10 ጊዜ እጥፍ ከወንድ ልጅ አስተዋይ ነች። እኔ ሴት ልጅ መጀመሪያ ልጅ ደስ ተስፋ ቆርጣለሁ። ምን ነው ምን የመጀመሪያ ልጅ ወንድ ነው ሴት ነው? ሁሉ ጨርሰው ስለ ልጅ መውለድ እያወሩ ልጅ ለምን? እኔ አላምንም። ቢወልዱም ካልተሳሳቡ አላምንም።
ናቸው? አበጋዝ አልገባም። ዛሬ አይገባም። ኦኬ በቃ ሲመጣ ይደውልልኝ። አበጋዝን ነበር። አልገባም። ዛሬ የሚገባ ይመስለኛል። ምን ሆኖ ነው? ሰላም ነው? ኧረ እኔ እንጃ። ኦኬ ሞባይል ይኖራል? ነበረው። እባክህን ስጠኝ። 09 የደወሉላቸው ደንበኛ ቴሌፎን ለጊዜው ጥሪ አይቀበልም። የኔ ፍቅር አንተ ሳያዩ መዋልና ማለት እንዴት ስቃይ! እንኳን አየሁሽ። አለው ትንሽ እኮ ስራ ስለበዛብኝ ስራ ፈተናም ስለደረሰ ትንሽ ማጥናት አለብኝ። በዲግሪ ተመርቄ ያላልከኝ ነው? አዎ ዩኒቨርሲቲ እኮ እየተማርኩ ነው። አልነገርኩሽ? ማታ ማታ ድራፍት ከምጠጣ ብዬ እንደ ቀልድ ጀመርኩና ዘንድሮ ታድለ መስለኝም ነበር። ሻይ ጠጣ። አይበላውና ጽጌ አልፈልግም ጋር ድርቅ ምን አደርጋለሁ እንግዲህ እያዘንኩ እየከፋኝ ይቀራል። ምን መሰለሽ እኔ እሷን የመምረጥ መብት አለኝ። ምን ያህል እሷን ምን ያለ መምረጥ መብት አለኝ። እሺ ካገባት በኋላ ብታንስ ኖርማል ምን ታደርጋለሽ? በባልና ሚስት መካከል ያለ ኖርማል ነገር አለ። አትቀጠቅጣት፣ ታሰቃያት ነው። አልገባኝም ማለት ዱላ እጄን አንስቼ ሚስቴን በዱላ ልመታ?
እንዴት ይሆናል? ሚስቴ እኮ ነች። ለዚያውም ግማሽ አካል እንዲያውም የተሻለው ግማሽ። እንዴት ነው ራሴን የምትተው? እስኪ እግዚአብሔር እንደ ሰለሞን አንድ ጥያቄ ጠይቀኝ ብለህ ምን ጠይቀዋለህ? መልካም ሚስት። አንተ ደግሞ የጽጌን ፈተና እንደሆነ ታልፈዋለህ፣ አታስብ። አሁን የጠየኩህን ብቻ መልስልኝ። እውነቴን እኮ መልሽ። እኔ ገንዘብ፣ ሀብት፣ ስልጣን፣ እነዚህ ነገሮች እኮ እኔ ለፍቼ ደክሜ ያገኛቸዋለሁ ብዬ ማስባቸው ነገሮች ናቸው። መልካም ሚስት ግን ሁልጊዜ ከእግዚአብሔር ዘንድ የምትገኝ ትልቅ ስጦታ ነች። መልካም ሚስት ካለች ደግሞ ያሽው ነገር በሙሉ ይባረክልሻል። ምክንያቱም ሌት ተቀን እሷን ለማስደሰት ስትይ ትሰሪያለሽ። ጨቅጫቃ ከሆነች ግን ያሽው እንኳን ይባረክልሽ። ከእያንዳንዱ የተሳካለት ወንድ ጀርባ አንዲት ሴት አለች። አዎ፣ ከእያንዳንዱ ያልተሳካለት ወንድ ጀርባ አንዲት ሴት አለች። በነገራችን ላይ በጣም ነው ላመሰግናቸው። ለምን? ስለሽ ቆንጆ ልጅ ስላስተዋወቁ። አንተም እግዚአብሔር ይስጥህ ማለት ጉሮሯቸው ልትቆርጠው በመነሳት በነገራችን ላይ ከፈሉ አንከፍላለን ግን እናረጋግጥ እያሉ ምን የሚያረጋግጥ? ምን አውቃለሁ፣ ማረጋገጫ እንፈልጋለን። ስለሆነ ግን እንዴት ነው ትናንት? ተሳክቶ ሻለች እንዳለች ቁጣ ማለት እኮ መቼ ነው ሆኖ የሚሆነው? ግዴለ በቅርቡ ይሆናል። አሪፍ። ትናንትና ግን እንዴት ነው መቅረት ጠቀም? ወዳጄ መቅረቴ እንኳን ጠቅሟል። ግን የዛኔው እኔንም ፍቅር ሲያንገበግበኝ እሷን እናፍቃለሁ ብዬ ቀርቼ ለራሴ በናፍቆት ተንገብግቤ ልቆት ሩፋይን ደጋግማ ቢሮ መምጣቷና ስልክ መደወሏ ሲነግረኝ ትንሽ ተረጋጋሁ እንጂ ተወኝ ብዬ ነው። ሄሎ። ሀይ አበጋዝ፣ እንዴት ነህ? ዛሬ ከስራ ስትወጣ እንገናኝ። አይ ምን ነው አይመችም? አይ ዛሬ እንኳን ፕሮግራም አለ። ምን አይነት ፕሮግራም? ዓርብ የራሴ የሆነ ልምድ አለኝ። ሲኒማ ቤት መግባት በጣም ደስ ይለኛል። እኔም ሲኒማ ማየት እፈልጋለሁ። እሺ እሺ፣ ጥሩ እሺ። ስትወጣ ደውል። ለምን? እኔ እንጃ። እዚህ ጋር መቀመጥ በጣም ነፃነት ይሰማኝ እና ፕሊዝ እባክሽ በቃ እዚህ ሰውዬ አማል ችግር አለብህ? እባክህ እዛ እራስህ እባክህ ወደዛ እንገናኝ እኮ ገንበር አትት በልጄ የሚገርመኝ ነገር ደህና ነገር እናካባቢ ወዳቸው ልትረፋቸው መከራ። እሺ እንታያታለን። አንተ ክፉ የምትገርም ሰው ነገር። አንቺ በጣም ደስ የምትል ልጅ ነሽ። ቆይ እሺ ጽጌ አልነገርሻትም ማለት
አዎ ደገመና ሳመ። በዚህ ስማ ከፍለህ ስነ ስርዓት አንተ ምንድን ነው የሚለው? አሁንም አላመናችሁ? ተጫውቶ በሮን ደነቀው ብሩን መስጠት እንችላለን፣ ችግር የለብን። ግን ሚካኤል ግን የሚቸገረኝ አንድ ነገር ግን ማወቅ እኔ ብር ሰጠ ችግር የለብኝም። አንተም እንኳን ኖርክ እዚህ ጋር ችግር የለውም። ብሩን መውሰድ ትችላላችሁ። ግን አትጠራጠሩ፣ ፍርጥርጥ አድርጌ በቁማር በገንዘብ ነው የወሰድሽው ብዬ እነግራታለሁ። ምን ትላለህ? ይኸው ገንዘብህን ይኸውልህ መውሰድ ትችላለህ። የበላው ገንዘብ መውሰድ ትችላለህ። ገንዘቡ ይቅርብ የምትል ከሆነ ደግሞ በምን ትስማማለህ? ያለበለዚያ ጉዳዩን ለሊያ ፍርጥርጥ አድርጌ እነግራታለሁ። ከሊያና ከገንዘብ ለምን ይጎዳል? ለምን ይጎዳል? ሰርተን ንገሯት። who cares? ኖ እንገራት። ያዝ አልፈልግም። እንካ በቃ ንገራት። እንዲህ ኖ ሚካኤል ትንሽ ጊዜ ማሰብ ያስፈልጋል። ረጋ ብሎ ማሰብ ያስፈልጋል። ማሰብ ያበጋዝ ታገስ ሚካኤል። ያዝ በእናትህ ስማ፣ ከገንዘብና ከሊያማ ገንዘብ እንግዲህ አይመርጥም። ገንዘብ ምን ነው ያለኝን ሁሉ ሰጥቼ የኔ ባረኩ። ምን ነው የኔ በሆነችና ወይ ባከራየው ወይ ጠቅልዬ በሸጥኩልን እግዚአብሔር ቤቴ ይመስላል። ተንኮለኛ ነገር ወደድኩሻል። ምን አባቴ ነው አንቺን በግላቸው ቀርቦ ያናገረ አንድም ሰው እንደሌለ ሳውቅ የራሴን መንገድ መጠቀም ግድ ነበር። አንቺን የመሰለች ውብ ቆንጆ ለማግኘት ማንኛውንም መንገድ መጠቀም አትፍረጅብኝ። ይገዛልሻል። ቃልሽን እጠብቃለሁ እስከ ዘላለም። የአይን ቆንጆ አንድ ነገር ልነግርሽ ነበር። ምንድን ነው? አቶ ደነቀው በአንቺ ላይ የሚያደርገውን ነገር ታውቂያለሽ? አላውቅም። ጨረታ ይዟል። አንቺን የግላቸው ለማድረግ ለሚሞክሩ ሰዎች ከተሳካላቸው ብር ለመክፈል ቁማር። አልገባኝም። የተለያዩ ሰዎች ወደ አንቺ ጋር መጥተው አንቺን የግላቸው ለማድረግ ከተሳካላቸው ገንዘብ ሊከፍል፣ የግላቸው ለማድረግ ሞክረው ካልተሳካላቸው ደግሞ ለሱ ገንዘብ ሊሰጡት፣ እንደዚህ አይነት ጨዋታ ይዟል። እና አንተ ጋርም ደርሶ ነበር? አዎ መጥቶ ነበር። ለዚህ ነው የቀረብከኝ? ኖ በፍጹም አይደለም። ሊያ፣ እኔ እንዳየሁሽ ነው የወደድኩሽ። በእውነት ነው የምልሽ። እመኝ፣ እውነቴን እመኝ። ከዛ ደነቀ መጣና ብሎ ሲያስይዝ ለብር ብለን የሚቀርብ። በፍጹም እንደሱ አታስቢው ፕሊዝ፣ እንደሱ አታስቢው ሊያ። እኔ በጣም ነው የወደድኩሽ፣ እንዳየሁሽ ነው የወደድኩሽ እያልኩሽ።
ቤት መጣ። ከኋላሽ እየተከተልኩሽ ነው። ያ የኔ ቆንጆ፣ ይሄን ወሬ ከሌላ ሰው እንዳትሰሚ እኔ ራሴ ልንገርሽ ብዬ ነው የነገርኩሽ እንጂ ዝም ብዬ ጸጥ ልል ነበር። ግን እኔ በፍጹም አንቺን አጥቼ ሌላ ሴት ጋር መሄድ አልፈልግም። ፕሊዝ ተረጂልኝ። ወይዘሪት ያ አቶ አበጋዝ የተባለው ግለሰብ ሆን ብሎ አስቦበት አንቺን በገንዘብ ተወራርዶ አይደለ? ወረድ አይገርምሽም? ሁሉንም አውቀዋለሁ። ሙች ለውርድ ገንዘብ አስይዞ ነበር አይደል? አይገርምም? እሺ ወረኛ ወረኞች እባክህን ብር ውሰድና ለተባሉት ሰዎች በሙሉ መልስላቸው። እኔ ታውቃቸዋለሁ። እንግዲህ ለመጀመሪያ ባሴን አገኘው፣ ከዛ በኋላ ሁሉንም ሰው ሲያሳይ ፕሊስ ሚካኤል እንዳልክ ነው። ይኸውልህ አሳያለሁ። የእያንዳንዱን አድራሻ ሰጥሃለሁ። ተሳሳተ ደግሞ አሁንም ተጣላ። እባካችሁ ተው። አንተ በቃ ሙዲ ከተሰረቀ ሁሉ ነገር ይበላሻል ማለት ነው። በቃ ሌላ እንፈልጋለን። ምን ችግር አለ? እኔ ሌላ ሴት አልፈልግም ማለት ታዲያ ምንም ማለት ሌላ ሴት ዝም ብዬ በእሷ ትዝታ መኖር ይችላል። ግድ የለም ትንሽ አንድ ሴት አለች፣ እሷን ያዝ። ኧረ ተው በእናትህ አይታ ታይሻልም እንዴ? በጣም አሪፍ ልጅ ናት። Thank you.
Thank you.